ጤና ይስጥልኝ። ይህ ትሪፕሬስ ቻናል ነው። ዕለታዊ ዜናዎችን ይዘን ቀርበናል። ወደ ዝርዝር መረጃዎች እናልፋለን። መልካም ሞላ ነኝ። አፋብኃና አፋሕድ በጋራ ድል ተቀዳጁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር እና ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር የተውጣጡ የፋኖ ኃይሎች በምዕራብ ወሎ ግንባር ከላራ ወረዳ ውስጥ ታላቅ ጀብዱ ፈጽመዋል። በቅንጅት በተሰራው ዘመቻ ከ20 በላይ የአገዛዙ ሰራዊት የተማረከ ሲሆን 3 መኪና የሚሆን ጭኖ መመለሱ ተነግሯል። በትናንትናው ዕለት በደገር ግንባር የተጀመረው ጦርነት ዛሬም ቀጥሎ የዋለ ሲሆን በስተመጨረሻ ፋኖ ከተማይቱን ሙሉ ለሙሉ በቁጥጥሩ ስር መዋሉ ተነግሯል። ከዚህ በተጨማሪ ከደገር ከተማ በቅርብ ርቀት የሚገኙ ቲራቲርና ኮርቄ ታዳጊ ከተሞችም በፋኖ ነፃ መውጣታቸው ተሰምቷል። ባለፉት 24 ሰዓታት በተደረገ ትንቅንቅ በቲራቲር በኩል የሳጅን አደም አሊ አባናዶ ክፍለ ጦር አንደኛ ሸዋንግዛው ካሳ ተሾመ ሻለቃ አገዛዙን መምታቱ ተገልጿል። በኮርኬ የዚሁ ክፍለ ጦር አካል የሆነው ሁለተኛ እንድሪስ ተሾመ ሻለቃ ከባድ ተጋድሎ ፈጽሟል። የፋኖችን ምት መቋቋም ያቃተው የብልጽግና ስርዓት እየሸሸ በነበረበት ሰዓት ቀነሶ መንደር አቶ ሁሴን ከማል የተባለ ገበሬ ባጨዳ ላይ ሳለ መቶት መሄዱ ተገልጿል። በኮርኬ ግንባር ከ17 በላይ ያገዛዙ ኃይል የተመታ ሲሆን 5ቱ ወዲያው መሞታቸው ተገልጿል። 12ቱ መቁሰላቸውም ተነግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በጃማ ግንባር በተለይም በአቦል ዘቃርሜና ደገሎ በኩል ያገዛዙን አከርካሪ መስበሩን ገልጿል። የወረዳው መቀመጫ የሆነችው ደጎል ከተማ እስከ ትናንት ጧት ድረስ በተኩስ ስትናጥ እንደነበር ከስፍራው የደረሰን መረጃ ያሳያል። ከቅዳሜ ዕለት ጀምሮ የዋሲል ክፍለ ጦር ሁለተኛ መብረቁ ሻለቃ አባላት አገዛዙን እረፍት ነስተውት ሰንብተዋልም ተብሏል። የብልጽግና የመረጃና ደህንነት እንዲሁም የመከላከያ መንገድ መሪ የሆኑ ጸረ አማራዎች በራያ ቆቦ አራዱም ወታደራዊ ካምፕ ላይ መመታታቸው ተገለጸ። የራያ ቆቦ ወረዳ መረጃና ደህንነት የመከላከያ መንገድ መሪ እንዲሁም ንጹሃን አማራዎችን በማሳፈንና በማስመታት ብሎም ወጣቱን በኃይል በማስገደድ ወደ መከላከያ በማስገባት የባንዳነት ተግባር ሲፈጽሙ የነበሩ የፋሽስቱ አገዛዝ ቁልፍ ሰዎችና ተላላኪዎች የራያ ቆቦ ወረዳ ካድሬና ሚሊሻዎች በፋኖች መመታታቸው ተገልጿል። ጥቃቱን የፈጸመው የምስራቅ አማራ ኮር 2 ቃኝ አባሎች መሆናቸው ተገልጿል። ከአማራ ህዝብ ተፈጥረው ከብልጽግና አገዛዝ ጋር በመተባበር በአማራ ህዝብ ላይ የዘር ማጥፋት እየፈጸሙና እያስፈጸሙ የሚገኙ ባንዳዎች አቶ ጉሸሽ ደረስን ጨምሮ 4 ሰዎች ዳር 24 2018 ዓ.ም ራያ ቆቦ አራዱም ወታደራዊ ካምፕ ላይ በምስራቅ አማራ ኮር 2 ቃኝ አባሎች መመታታቸው ታውቋል። የብልጽግና አገዛዝ በጤና ኬላ ላይ ጥቃት ፈጸመ። በቁጭ ከተማ መሽጎ የተቀመጠው የብልጽግና ወንበር ጠባቂ ሰራዊት በዛልማ ሸንበቆ ቀበሌ በሚገኘው የጤና ኬላ ቁልፎችን ሰባብሮ በመግባት ጥቃት መፈጸሙ ተገልጿል። የታካሚዎችን ዶክመንት ከመበታተን ጀምሮ መድኃኒት ዘርፎ የተረፈውንም አውድመውት ሄደዋል። ጤና ኬላው በብዛት የሚታከሙበት ህፃናትና ሴቶች መሆናቸው ተገልጿል። የብልጽግና አገዛዝ ሰራዊት ወደ ፋኖ በብዛት መቀላቀሉን ቀጥሎበታል። ከአንድ ቲም በላይ 10 የብልጽግና ኃይል 64ኛ ክፍለ ጦሩን ተቀላቅለዋል። ፋኖች የብልጽግና ሰራዊት ካለምንም ውጊያ እየፈራረሰ ነው ሲሉ ገልጸውታል። በሸበል በረንታ መርገጭ ከተማ የአገዛዙ ስርዓት ከ6ኛ ዕዝ 601ኛ ኮር 54ኛ ክፍለ ጦር 5ኛ ሬጅመንት ቃኝና መሐንዲስ የነበሩ የሰራዊቱ አባላት ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦሩን ተቀላቅለዋል። ከነዚህም መካከል አማኑኤል የሸዋስ ነጻነት አበበና ማሩ ሁለታው በስም የሚጠቀሱ ፋኖን የተቀላቀሉ ናቸው። በተጨማሪም በደራ ወረዳ የሚገኘው የብልጽግና ሰራዊት 6ኛ ዕዝ 601ኛ ኮር እና 605ኛ ኮር 26ኛ ክፍለ ጦር 1ኛና 5ኛ ሬጅመንት አባል የነበሩ 7 የመከላከያ ሰራዊት አባላት ፋኖን ተቀላቅለዋል። እነዚህ 7 የመከላከያ ሰራዊት አባላት በሰሜን ሸዋ ደራ ወረዳ ሰልኩላ ቀበሌ የነበሩ ሲሆኑ አፋብኃ 64ኛ ክፍለ ጦርን ተቀላቅለዋል። የብልጽግና አገዛዝ ከስር ሲለቀቁ በር ላይ ጠብቆ ያፈናቸው እነ አቶ አብዱራህማን አህመድን ወደ ቅሊንጦ መመለሳቸው ተገለጸ። የብልጽግና አገዛዝ ከእስር ሲለቀቁ ለ6 ቀናት ያክል ያሳፈናቸውን እነ አቶ አብዱራህማን አህመድን ጨምሮ 3 የፖለቲካና የህሊና እስረኞችን ያለ ፍርድ ቤት ትዕዛዝ አስገድዶ ወደ ቅሊንጦ መልሷል።
የዋስትና ክርክር ካደረጉት 19 ሰዎች መካከል የቀድሞ የህዝብ ተወካዮች ምክር ቤት አባሉ አቶ አብዱራህማን አህመዲን፣ መኮንን ደሳለኝና ግዛቸው ታምር የተባሉ የህሊና እስረኞችን በተመለከተ ቋሚ የህክምና ክትትል እንዳለባቸው አረጋግጦ እያንዳንዳቸው በ200 ሺህ ብር ዋስትና ህዳር 18 2018 ዓ.ም ከእስር እንዲፈቱ ሲል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት መወሰኑ ይታወሳል። ይህንን ተከትሎ በማግስቱ ሲለቀቁ ከቂሊንጦ ማረሚያ ቤት በር ላይ አገዛዙ እንደተለመደው በአፋኝ ቡድን አሳፍኖ ወደ ፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ በመውሰድ ለቀናት አፍኖና አግቶ ካቆየ በኋላ ህዳር 24 ቀን 2018 ዓ.ም ወደ ነበሩበት ለ2 ዓመት ገደማ ያለ ፍትህ ወደ ታሰሩበት ወደ ቂሊንጦ ማረሚያ ቤት አስገድዶ መልሷቸዋል። አቶ አብዱራህማን ወደ ቂሊንጦ ዞን 4፣ ግዛቸውና መኮንን ደግሞ 10ኛ ቤት እንዲገቡ ተደርጓል። የብልጽግና አገዛዝ ከሶስቱ ለዋስ በሚል 600 ሺህ ብር ተቀብሎ ነበር። ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው መወሰዳቸውን መሰረት ሚዲያ ዘገበ። በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገድና ከስራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነ በተደጋጋሚ የወጡ መረጃዎች ጠቁመዋል። አሁን ከወደ ወልዲያ የደረሰው መረጃ እንደሚጠቁመው በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው ተወስደዋል። ባሳለፍነው ሳምንት በሚሊሻዎች የተወሰዱት የአብነት ወይም የቤተክርስቲያን ተማሪዎች በወልዲያ ከተማ የሚገኝ የቲንፋስ ደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያንና የሌሎች ቤተክርስቲያን ተማሪዎች መሆናቸው ታውቋል። ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አልተገኘም። አፍነው የወሰዱት የሚሊሻ አባላቱ በወሰዱት ለእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉም ተብሏል። ባለፈው ሐሙስ ከተያዙ ተማሪዎች መካከል አንደኛው አርብ ዕለት ለማምለጥ ሲሞክር ከሚሊሻ በተተኮሰበት ጥይት ተመቶ ከፒያሳ ወደ ቲንፋስ በሚወስደው መንገድ ላይ ህይወቱ አልፏል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1000 እየተጠየቁ መሆኑን መሰረት ሚዲያ ዘግቧል። ካሁን ቀደም ወጣቶቹን የደህንነት ስጋት ነው አጣርተው እንለቃለን ብለው ይለቋቸው ነበር። አሁን ግን እስከ $1000 እየተጠየቁ ነው ብለዋል ምንጮቹ። በተመሳሳይ በአዲስ አበባ በአዲሱ ሸገር ሲቲ እና ፉሪ ኬተሪንግ አካባቢ ወጣቶች እየተያዙ የቀድሞው ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑ ታውቋል። ብዙዎቹ ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን ቤተሰብ ለማስለቀቅ ከ30 ሺህ እስከ 50 ሺህ ብር እየተጠየቁ መሆናቸው ተሰምቷል። ዘገባው የመሰረት ሚዲያ ነው። የብልጽግና አገዛዝ ለትግራይ ህዝብ በጀት መከልከሉን ቢቢሲ ዘገበ። የትግራይ ፕላን ኮሚሽን ቢሮ ኃላፊ ተክላይ ፌዴራል መንግስቱ የትግራይን ድጎማና አዲሱን የደሞዝ ጭማሪ በጀት በማዘግየቱ ክልሉ ከፍተኛ ችግር ላይ ወድቋል ማለታቸውን ቢቢሲ ዘግቧል። ገንዘብ ሚኒስቴር ለአዲሱ የደሞዝ ማሻሻያ ለመስከረም ወር 481 ሚሊዮን ብር መላኩን የጠቀሱት ኃላፊዋ፣ ሆኖም የደሞዝ ማሻሻያውን ተግባራዊ ለማድረግ በሚያስፈልገው የገንዘብ መጠን ላይ በተፈጠረው ሰፊ ክፍተት ምክንያት ጭማሪውን ተግባራዊ ማድረግ አልቻልንም ብለዋል። ከፌዴራል መንግስቱ ለትግራይ ክልል የሚላከው በጀት ለ2 ወራት ያክል እንዳልተለቀቀም ተገልጿል። ቢቢሲ ይህንን የዘገበው ባለፉት ወራት በፌዴራል መንግስትና ህጋዊ እውቅናው በተሰረዘበት በህወሓት መካከል ያለው ፖለቲካዊ ውጥረት ወደ ግጭት ሊያመራ ይችላል ተብሎ በሚሰጋበት ወቅት ነው ብሏል። ወደ ክልሉ የሚገባው ነዳጅም በቂ ባለመሆኑ በአጠቃላይ ህዝባዊ እንቅስቃሴ ላይ ችግር ተፈጥሯል ሲል የክልሉን ባለስልጣናት ዋቢ አድርጎ ቢቢሲ ዘግቧል። ከተቋረጡ በጀት መካከል 844 ሚሊዮን ብር የካፒታል በጀት መሆኑን የተናገሩት የክልሉ ፕላን ኮሚሽን ኃላፊ በተጨማሪም ከፌዴራል መንግስት በድጎማ የሚሰጥ እንዲሁም ከትግራይ ጦርነት በኋላ በየወሩ ይከፈል የነበረ ገንዘብ ይገኝበታል ተብሏል። በአጠቃላይ ለ2018 ዓ.ም ለትግራይ የተመደበው 18.8 ቢሊዮን ብር ዓመታዊ በጀት ለ12 ወራት ተካፍሎ በየወሩ የሚላክ ሲሆን ነገር ግን ይህ ገንዘብ ከጥቅምት ወር ጀምሮ መቆሙን ኃላፊዋ መግለጻቸውን ቢቢሲ ዘግቧል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ በኮሜንት ጻፉልን፣ ይደርሰናል። ሁልጊዜም ስለምትጽፉልን እናመሰግናለን። ጤና ይስጥልኝ።